ከተለያዩ መገናኛ ብዙሃን ተቋማት የተውጣጡ ጋዜጠኞችና የኮሙኒኬሽን ባለሙያዎች በመጀመሪያ ቀን ጉብኝታቸው በምዕራብ አርሲ ዞን ውስጥ የተከናወኑ ትላልቅና መካከለኛ የንጹህ መጠጥ ውሃ ፕሮጀክቶችን ተዘዋውረው ተመልክተዋል። የኦሮሚያ ክልል ውሃና ኢነርጂ ቢሮ ኃላፊ ኢንጂነር ሚሊዮን በቀለ በጉብኝቱ ላይ እንዳስታወቁት ብዙ ካፒታል ወጥቶባቸው የተከናወኑ የንጹህ መጠጥ ውሃ ፕሮጀክቶች የነዋሪን የውሃ ጥያቄ መመለስ እያስቻሉ ነው። ፓምፖች ጥቃቅን ነበሩ፣ በፊት ትናንሽ ነበሩ። ከከተማው ስፋትና ከህዝቡ ፍላጎት ጋር አይገናኝም ነበር። ፓምፖቹን በማሳደግ እንዲሁም የውሃ ጉድጓዶችን ጨምሮ በመቆፈር አሁን ለህዝቡ በጣም ጥሩ አገልግሎት እየሰጠ ነው ያለው። እንደ ኃላፊዋ ገለጻ የውሃ አገልግሎት መስሪያ ቤቱ በገቢ ራሱን እንዲችል አዋጅን መሰረት ያደረገ የአሰራር ማሻሻያ እንዲያደርግ አቅጣጫ መሰጠቱንና ይህንን ሲባል በደንበኞች ላይ ያልተገባ ታሪፍ መጨመር ሳይሆን የተለያዩ የገቢ ማስገኛ ፕሮጀክቶች ተቀርጸው እንዲሰሩ ይደረጋል ብለዋል። ሶርስ አካባቢ ማስፋፊያ እንዲሁም ደግሞ የራሳቸውም የገቢ ምንጮች በመስራት እየተገለገሉ ነው ያሉት። የምዕራብ አርሲ ዞን የውሃና ኢነርጂ ጽሕፈት ቤት ኃላፊ ኢንጂነር ጀማል አብድሮ በበኩላቸው በዞኑ በዘንድሮ በጀት ዓመት ከ2 ሚሊዮን ሜትር ኪዩብ በላይ የመጠጥ ውሃ በማምረት የአገልግሎት ሽፋኑን 80 ከመቶ ማድረስ መቻሉን ጠቅሰው ይህ ብቻውን በቂ ባለመሆኑ አቅርቦቱን ከፍ ለማድረግ አቅደን እየሰራን ነው ብለዋል። እስካሁን ድረስ የመጠጥ ውሃ ከቨሬጅ ወደ 80% ላይ ደርሰናል። አሁን ባለንበት 80% ላይ ደርሰናል። የቀሪውን ያለውን የውሃ ችግሮች ያሉንብን ቦታዎች አሉ። የተለያዩ ወረዳዎች ለምሳሌ አዳባ ወረዳ ሄረሮ የሚባል ከተማ ችግር አለ። አንዳንድ ቦታዎች ያሉ ችግሮች ለመፍታትም በእቅድ እየሰራ ያለ መሆኑን ለመግለጽ ፈልጋለሁ። የሻሸመኔ ከተማና የአካባቢ ነዋሪዎች በሰጡት አስተያየት ባለፉት የለውጥ ዓመታት የመጠጥ ውሃ አቅርቦት ላይ የነበራቸው ቅሬታ በመንግስት በመፈታቱንና በገጠርና በከተሞች የሚኖረው ሕዝብ በቂ ውሃ እያገኘ መሆኑን ተናግረዋል። በወር ማናገኝበት ጊዜ ሁሉ ነበረ። በ2 ወር በ3 ወር የማይገኝበት ጊዜ ነበረ። የሆነ ወንዝ ጠጣባ ወንዝ የሆነው አለ የሚባለው አለ 24 ሰዓት በሀያ ነው ከዛ የሚቀዳው። በአሁኑ ሰዓት ደግሞ በ2 ቀን እያገኘንን አሁን ውሃ ጣም ለምደን በየቀኑ ለምን ጠፋ ብለን መጠየቅ ጀምረናል ማለት ነው። አምና በርግጥ እንትን ነው ትንሽ ይደፈርሳል እንጂ ውሃ አተናናቅም። በሳምንት ተራችንን ጠብቀን እናገኛለን በተራ። ዘንድሮ ግን ጠፍቶም ማያቅም ፏ ያለ ውሃ ነው የሚመጣልን። ይሄው እንደምታዩት ነው፣ ንጹህ ውሃ ነው የሚመጣው። ቆንጆ ነው። የመገናኛ ብዙሃን የኮሙኒኬሽን ባለሙያዎችና የውሃ ልማት አመራሮች በኦሮሚያ የተለያዩ አካባቢዎች እያደረጉት ያለው የመስክ ጉብኝትም እንደቀጠለ ነው። ለአዲስ ሚዲያ ኔትወርክ ለተጠናቀረው ዘገባ ምትኩ ተሾመ ከምዕራብ አርሲ ዞን ሻሸመኔ